በውጭ ምንዛሬ ታሪክ ኢትዮጵያ ሶስተኛውን ከፍተኛ ገቢ በማዕድን ዘርፍ ብቻ ማስመዝገቧ ተገለጸ። የማዕድን ሚኒስቴር የ2018 በጀት ዓመት የዕቅድ አፈጻጸምና በ2019 እቅድ ዙሪያ ውይይት ያካሄደ ሲሆን በመድረኩ የተጠናቀቀው የበጀት ዓመት በዘርፉ ከፍተኛ ውጤቶች የተመዘገቡበት ዓመት እንደነበር ተመላክቷል። በማዕድን ዘርፍ በተጠናቀቀው 2018 የተፈጥሮ ጋዝ ለመጀመሪያ ጊዜ ማውጣት የተቻለበት ብሎም የማዳበሪያ ፋብሪካ ግንባታ የተጀመረበት እንደነበር ያነሱት ሚኒስትር ሀብታሙ ተገኝ በዚህም በአመቱ 5.7 ቢሊዮን ዶላር ገቢ ማስመዝገብ መቻሉን ተናግረዋል። በዚህ አመት 5.7 ቢሊዮን የአሜሪካ ዶላር ነው ኤክስፖርት የተደረገው በዚህ ዘርፍ ላይ። ይሄ መጠን ኢትዮጵያ በታሪኳ ኤክስፖርት ካረገችው በአጠቃላይ ቡናንም ቁም እንስሳትንም ሰሊጥንም ጨምሮ ሶስተኛው ትልቁ ነው። በዚህ ዘርፍ ብቻ በዚህ አመት የተመዘገበው እንደ ሀገር ሶስተኛው ትልቁ ነው። ይሄ ዘርፍ የኢኮኖሚ ፒላር ይሆናል ሲባል ምን ማለት እንደሆነ ብዙ ሰው ለመገንዘብ ይቸገር ነበር። ይሄ ማለት ነው አሁን ግልጽ እየሆነ የመጣ ይመስለኛል። በዚህ አመት ነው ተፈጥሮ ጋዝን ለመጀመሪያ ጊዜ ኢትዮጵያ ያወጣችው። በዚህ በጀት አመት ነው። በዚህ አመት ነው ማዳበሪያ ፋብሪካ የተጀመረው። በዚህ በጀት አመት ነው የብረት ማቀነባበሪያ ፋብሪካ የተጀመረው። ትላልቆቹ ሌሎቹ ኢምፖርትን ሊተኩ የሚችሉ የሴራሚክ ፋብሪካዎች፣ የከሰል ፋብሪካዎች እየተመረቁ ያሉት። በኢትዮጵያ የተፈጥሮ ጋዝ ሀብት መኖሩ ከተረጋገጠ ከ80 ዓመታት በላይ ቢቆጠርም የተፈጥሮ ጋዙን በማውጣት ጥቅም ላይ ለማዋል ረጅም ዓመታትን አስቆጥሯል። በተያዘው በጀት ዓመት ጥቅምት ወር ወደ ስራ የገባው የኦጋዴን የተፈጥሮ ጋዝ ሙሉ ለሙሉ ወደ ገበያ መቅረቡን ሚኒስትሩ አስረድተዋል። ነዳጅ፣ ተፈጥሮ ጋዝ እና ክሩድ ኦይል ኢትዮጵያ ውስጥ መገኘት አለ ከተባለ 80 ዓመት ሞልቶታል። 1953 አካባቢ አለ ተብሎ ከታወቀ 80 ዓመት አካባቢ ነው እንግዲህ ይህንን ሪሶርስ ያወጣ ነው። በጣም ከብዙ መዘግየትና ከብዙ ውጣ ውረድ በኋላ ብዙ የአፍሪካ ሀገሮች ከኛ በኋላ ፍለጋ ጀምረው አውጥተው እየተጠቀሙ ናቸው። እንደምታውቁት ነዳጅ ያለው በኦጋዴን ሰርጥ ብቻ አይደለም፣ ብዙ ቦታዎች ነዳጅ አለ። በተለይ እዚህ አካባቢ ያለው የተፈጥሮ ጋዝ ነው እና ይህንን ሀብት የመጀመሪያውን ፌዝ አውጥተናል። እንደምታውቁት ጥቅምት ላይ አሁን ፉሊ ኮመርሻል ነው። ሌሎቹ ግንባታ ላይ ነው ያሉት። ማዳበሪያ ፋብሪካው ግንባታ ላይ ነው ያለው። ቀጥሎ ያሉ ምዕራፎች የተፈጥሮ ጋዙ ለትራንስፖርት የማዋሉ ግንባታ ላይ ነው ያለው። ለኢነርጂ ማዋሉ ግንባታ ላይ ነው ያለው። ሌሎችም እንደዚሁ ማበልጸግ ላይ ነው ያሉት። ኢትዮጵያ በዘርፉ የገነባች ከምትገኛቸው ግዙፍ ፕሮጀክቶች መካከል የማዳበሪያ ማምረቻ ፋብሪካው ተጠቃሽ ሲሆን የዚህ ፋብሪካ ግንባታ ሲጠናቀቅ ወደ ውጭ ለመላክ የሚያስችል ጭምር መሆኑን ገልጸዋል። በተጨማሪም በብረት ብሎም በሴራሚክ ሀብት ላይ የተከናወኑ ያሉ ተግባራት ከውጭ የሚገቡ ምርቶችን ሙሉ ለሙሉ ማስቀረት የሚችሉ መሆናቸው ተመላክቷል። ማዳበሪያ አሁን ከምንጠቀመው በጥፍ ያክል ነው ፋብሪካዎቹ የሚያመርቱት። ስለዚህ አሁን በዓለም ስታንዳርድ ደረጃ ለመጠቀም የሚያስችል ምርት ነው። አዘርዋይስ አሁን የምንጠቀመው እጥፍ ያክል ዩሪያ ነው የምናመርተው ማለት ነው። ስለዚህ ሙሉ ለሙሉ ብቻ ሳይሆን አሁን ባለው ሬት ከተጠቀምን ኤክስፖርት መደረግ የሚችል ምርት ነው። ብረትም እንደዚሁ አሁን የምንጠቀመውን ያክል ማምረት ይችላል። ግን አሁን የምንጠቀመው በተለያዩ ችግሮች አነስተኛ ስለሆነ ስኬል አፕ ግን ሲያደርግ ሌላ ቦታ አካባቢ ያሉትንም እንደገና እያስፋፋን መሄድ ይኖርብናልና ዋና ዋና ነገሮችን ሴራሚክስ ለምሳሌ ከዚህ በኋላ የተለየ ፍላጎት ከሌለ በቀር የተለየ ፐርፐዝ ያላቸው ካልሆኑ በቀር ሙሉ ለሙሉ በሀገር መተካት ይቻላል። ሌሎችንም ሲሚንቶ እንደዚሁ ሌሎች ነው ማለት ነው። ዋና ዋና ነገር ግን በሀገር የምናመርት ከሆነ ለማደግ ተጽዕኖ በጣም አነስተኛ ነው ማለት ነው። ለዚህ ነው ስትራቴጂክ የሆነ ኮሞዲቲስ በሀገር ማምረት ማለት የሉዓላዊነት ጥያቄ ሊሆን የሚችለው ማለት ነው። በቀጣዩ የበጀት ዓመት 2019 የተጀመሩ ግዙፍ ፕሮጀክቶች ግንባታቸው ተጠናቆ ወደ ስራ የሚገቡ መኖራቸውን የጠቆሙት የማዕድን ሚኒስትሩ ሀብታሙ ተገኝ በአመቱ 6.7 ቢሊዮን ዶላር ገቢ ለማሰባሰብ እቅድ መያዙንም ተናግረዋል። ትልልቅ ፕሮጀክቶች ወደ ስራ የሚገቡ አሉ። እነ ኩርሙክ አሉ። ሌሎችም ሜጋ ፕሮጀክቶች አሉ ወደ ስራ የሚገቡ። ኦጋዴን ቤሲን ላይ ያሉ የሚቀጥሎች ፌዝ ላይ ወደ ስራ የሚገቡ ፕሮጀክቶች አሉ። በፍለጋ ላይ የምንሰራቸው ስራዎች አሉ። በሲሚንቶ ዘርፍም በነገራችን ላይ አባይ ሲሚንቶ አሁን 50% ደርሷል። 55,000 ቶን ክሊንከር በቀን የሚያዘጋጅ ፋብሪካ ነው። አሁን ያሉ እነ ደርባና ዳንጎቴን የሚያክል ነው። 50 በመቶ ደርሷል አፈጻጸሙ። ዳንጎቴም ኤክስፓንሽኑን ለማድረግ እየሰራ ነው ያለው በዚሁ አጋጣሚ ለመግለጽ። ስለዚህ
እነዚህም ፕሮጀክቶች መስመር እንዲይዙ ስራዎች እንሰራለን። ሰፋፊ የኤክስፓንሽን ፕሮጀክቶች አዲስ የምንሰጣቸው ላይሰንሶች ፍለጋቸውን የጨረሱ ወደ ግንባታ የሚገቡ ብዙ ስራዎች አሉን ማለት ነው እና የሚቀጥለው አመት ኤክስፖርት ወደ ከዚህ ዘርፍ የሚጠበቀው ወደ 6.7 ቢሊዮን የአሜሪካ ዶላር ነው።